So the other thing is virtual reality. እስካሁን ድረስ አይታችሁ ከሆነ አይናቸው የተሸፈነ አይደለም። ኦግመንትድ ሪያሊቲ ስናይ ኢንቫይሮንመንቱም አለ። እዛ ኢንቫይሮንመንት ላይ ግን የተወሰነ ኢንፎርሜሽን መጨመር ነው ስራው የነበረ ማለት። አሁን ግን ሙሉ በሙሉ የሚታይ ነገር የለም። ኢንቫይሮንመንቱ ሂድን ነው። it is fully immersing technology and the person cannot see the environment. And the environment is simply the computer generated virtual environment ነው ያለው ማለት ነው። you are in different environment ምንድነው የሚያደርገው? እናንተን ሴንስ ሙሉ ይወስዳል። እዚህ ጋር ስታጠልቁት ሙሉ በሙሉ ይወስዳል ሴንሱ ማለት። ከዛ በኋላ እናንተ የምታስቡት እሱ የሚያሳያችሁ ኢንቫይሮንመንት አለ፣ የተለየ ወርልድ ማለት እዛ ውስጥ ነኝ ብላችሁ ነው የምታስቡ። ለምሳሌ እዛ ውስጥ የምታዩት ገደል ከሆነ ገደል ላይ እንዳላችሁ ነው የምታስቡ። እዚህ ግን ባለው እንትን ላይ ነው ይቆማል። ሙሉ በሙሉ ሴንሱን ይወስዳል ማለት ነው። ሴንሱን ይወስዳል። እንደዛ ነው የሚያደርገው virtual reality የሚባለው። So using head mounted display HMD or headset you will experience a computer generated world of imaginary and sounds in which you can manipulate objects, move around using haptic control. ምንድነው የሚያደርገው? ይሄ HMD የሚባለው እሷ ያጠለቀችው ነው። head mounted display። ስለዚህ ዲስፕሌይ ያለ ሄድ ማውንትድ ነው። እዚህ ላይ ነው አናታችን ላይ ነው የምናጠልቀው ማለት ነው። also called computer simulated reality። ስለዚህ ሌላ ስሙ ነው። ሙሉ በሙሉ ሪል ወርልድ የሚባለው ነገር የለም። ሁሉም ኮምፒውተር ጀነሬትድ ኢንፎርሜሽን እና ኢንቫይሮንመንት ብቻ ነው ያለው። ስለዚህ ለዛ ነው ሌላ ስም ኮምፒውተር ሲሙሌትድ ሪያሊቲ ያለው። it refers computer technology using reality headsets። የተለያዩ ሪያሊቲ ሄድሴቶች አሉ በተለያየ ድርጅቶች የሚመረቱ። እሱም በመጠቀም they generate realistic sound image። ለምሳሌ ኢሜጆቹ አሉ፣ ኢንቫይሮንመንቱ አሉ። እዛ ውስጥ ለምሳሌ ጌም የሚጫወቱ ደግሞ ሳውንድ ጀነሬት ይደረግላቸዋል፣ ሳውንድም ጭምራለ። ስለዚህ ልክ ሌላ ዓለም መስሎ ነው የሚታያችሁ ማለት ኢማጂነሪ ወርልድ። so this technology or device can create imaginary world and you are in that imaginary world። እዛ ውስጥ ነው ያላችሁ ማለት ነው። using VR device እነዚህ ደግሞ የተለያዩ ዲቫይሶች ናቸው። HTC Vive፣ Oculus Rift or Google Cardboard የሚባሉ አሉ። ይሄ ኖርማሊ VR ቅድም እሷ ያሰረች አይነት ዲቫይስ ማለት ነው። ስለዚህ እዛ ዲቫይስ ውስጥ ምን አለ? ኮምፒውተር ጀነሬት ያደረገው ቪርቹዋል ኢንቫይሮንመንት አለ። ያ ኢንቫይሮንመንት ደግሞ የተለያየ ዲዛይኖች አሉ። አሁን ቅድም ያነሷቸው ሳይክል የሚነዳበት መንገዱ በጣም ገደላማ የሆነ አንዱ ኢንቫይሮንመንት ነው፣ ኢማጂነሪ ወርልድ ማለት ነው። ስለዚህ users can be transported into a number of real world. Look, when you have those headsets you are fully transported into those world or those environment። ወደዛ ነው የምትሄዱት ማለት ነው ሙሉ በሙሉ። then the most advanced VR experience even provide freedom of movement። ስለዚህ ቀደም እንዳልኳችሁ ነው። አሁን ልጅቷ እዚህ ጋር ቆማ እየነዳች ነው ሳይክል የነበረ ማለት ስትነዳ ግን እዛ ኢንቫይሮንመንት ውስጥ የምትነዳ ነው የሚመስላት። ስለዚህ ሙቭመንቱ አለ፣ ኤቭሪ ኢንተራክሽን አለ ማለት ነው። እና በእጅም የሆነ በእጅ ለምሳሌ የሌላ ጌም ደግሞ ቦክስ የሚጫወቱበት ጌም አለ። ስለዚህ በእጅ እንደዚህ ብሎ በቃ የሚማቱ ነው የሚመስላቸው፣ ግን ምንም የለም ካጠገባቸው ማለት ሰዎች ሲጫወቱና በጣም የሚያስፈራሩ ቦክሰኞች እዛ ኢንቫይሮንመንቱ ውስጥ አሉ። ልክ በእጃቸው ኢንተራክት ያደርጋሉ ጌሙን የሚጫወቱት ሰዎች። ኦኬ እዚህ ጋር ሁለት ነገር አለ። እነዛ ቅድም HMD ያልናቸው ዲቫይሶች ወይ ከኮምፒውተር ጋር ኮኔክት ይደረጋሉ ወይ ደግሞ ስታንድ አሎን ናቸው። ስታንድ አሎኖቹ ምንድነው? ለምሳሌ ጉግል ካርድ ቦርድ ስታንድ አሎን ነው። ስለዚህ ስታንድ አሎን ከሆነ ከስልክ ጋር ኮሙኒኬት ያደርጋል ወይ ደግሞ ስልክ ኢምቤድ ይደረግላቸዋል ከጀርባ ማለት ስልክ ያላቸው ነው። ሌሎቹ ግን ከኮምፒውተር ጋር ነው። ለምሳሌ ኦኪዩለስ ሪፍት የሚባለው ቅድም አይተናል ከላይ እሱኛው ከኮምፒውተር ጋር ነው። ስለዚህ ኮምፒውተሩ ጋር አንድ ሰው አለ፣ እሱ ነው ማኔጅ የሚያደርገው። ከዛ ያሰረ ሰውዬ ምንም ኢንተራክሽን ከኮምፒውተሩ ጋር ነው እና የሚጫወተው ያ ሰውዬ እዛ ውስጥ ሆኖ ነው፣ ግን ኮምፒውተሩ ጋር ያለ ሰውዬ ያያል፣ እሱ ነው አድጀስት የሚያደርገው ማለት ነው። ከኮምፒውተር ጋር ኮኔክት የሚሆኑ ሁለቶቹ ነው ፕሌይስቴሽን ቪአር እና ኦኪዩለስ ሪፍት የሚባሉ። ስታንዳርድ ሎኑ ደግሞ ጂቦል ይሄ ጉግል ካርድ ቦርድ ማለት ጉግል ካርድ ቦርድ። ስለዚህ ከስልክ ጋር ይሰራሉ ነው። እዚህ ጋር ቅድም እንዳልኳችሁ ስታንድ አሎን ከሆኑ እንደነዚህ አይነት እንደ ጉግል ካርድ ቦርድ ካለ ከምን ጋር ይሰራሉ? ከስልክ ጋር ከስማርትፎን ጋር ነው ኢምቤድ የሚደረጉ። ሌሎቹ ግን ስታንድ አሎን ያልሆኑ ከኮምፒውተር ጋር ይሰራሉ ማለት ከኮምፒውተር ጋር። ሶ
እነዚህ ናቸው የተለያዩ ኤችኤምዲ ዲቫይሶች ናቸው። ውስጣቸው ላይ ግን ምን አለ? ውስጣቸው ላይ ቪርቹዋል የሆነ የሚገርም ኤንቫይሮንመንቶች አሉ፣ የተለያዩ ኤንቫይሮንመንቶች። ስለዚህ እዚህ ጋር ይኸው ተሰይን ሰውዬ አሁን እሱ የቆመው ቤት ውስጥ ነው። እሷም ግን የሚያሳያቸው ኤንቫይሮንመንት ሌላ ነው። ከጎን ያለው ነው ኤንቫይሮንመንቱ ይሄ ነው። ከጎን ያለው ዲሱ እሷ ቤት ውስጥ ነው ያለች። ግን የሚያሳያትም በኋላ እዚህ ጋር ተመልከቱ። ይሄ ነው እየታያት ያለው። ሌላ ዓለም ውስጥ ነው ያለች እሷ። ይሄ ነው ልክ ፎቁ ውስጥ ነው ያለችው። ይሄ ነው እያየች ያለ። እዚህ ጋር ነው ያለች እሷ። አሁን እዚህ ጫፍ ነው። ወደደች። ጨዋታ ነው። ሌላ ቦታ መስሏት ነው። የድርጅቱ ስም እና ያጠለቁት ዲቫይስ ይሄ ነው። ቦክስ የሚባለው እነዚህ የሰብ ዲቨሎፐሮች ናቸው። A spectator's perspective. And as a spectator, you do not get the experience of the person in VR. Phong Nguyen is the founder and CEO of Lumera, a company that helps businesses test and understand new spaces before they're built using virtual reality. VR communicates to your brain in a different way than looking at a screen. When looking at a screen like our TV or phone, you read this as a flat image, the same way it would a picture. If an object on the screen gets bigger or smaller, or the person on TV moves towards the camera, you don't feel the need to take a step back or move out of their way. But in VR, you might want to... Na device አሰራር ይሄን ይመስላል። ዋላ የሚያሳየው መጨረሻ ላይ ተቀምጧል። Projecting a slightly different image into each eye, which is how our vision works in the real world. Each eye takes in stimuli from a slightly different vantage point. You can test this. Hold your finger up in front of your face and wink each of your eyes. Your finger should jump back and forth. That jump is the difference between what your left and right eye are seeing. And the differences between what your eyes see conveys depth. It conveys 3 dimensions. This is known as stereopticity. VR developers have spent a lot of time perfecting it. But what uses depth if you can't move through it? Which brings us to the next most important thing. You are the camera. And it's fast enough where your brain starts interpreting it as your perspective. Head tracking allows a person in VR to look and move around a fake world in the same way that you look and move around the real one. If you look to the left, you'll see more of the world to your left. And if you look down, okay, maybe look down. Other subtle effects make virtual spaces feel more real, like 360 audio, which is a big part of the flight experience. As you turn your head, the wind will suddenly change. The plane creaks. And if you listen closely, a heartbeat slowly begins to speed up. Our brain takes all this new virtual stimuli and begins to believe this is reality. Our brain has never really learned within the last 150,000 እና ኢንቫይሮንመንቱ የሚገርም ነው የሚሰሩት ሌላ ዓለም ውስጥ ነው የሚወስዳቸው። አሁን እዛ ጫፍ አይታችሁ ከሆነ ከህንፃው ላይ በጣም ከፍታ ያለው ህንፃው እዛ ጫፍ ላይ እንደቆመች ነው እሷ የሚሰማት ያቺ እንጨቷ ላይ። ስለዚህ ለመራመድ እንደዚህ እያለች ነበር ቀስ ብላ ወደፊት ለመሄድ፣ ግን ያለችው ቤት ውስጥ ነው እሷ። እና መጨረሻ ላይ ከዛኛው መውደቅ ስላለ ትወድቃለች ቤት ውስጥ ነው ስትጫወት። ሌላ ነገር ነው የሚመስለው።